ምን ሆነሽ ነው? አመመሽ? አሞሽ ነው? መድኃኒትሽን አምጣልሽ። መድኃኒቱ ከትናንት ወዲያ ነው ያለቀው። ቆይ ለምን አልነገርሽኝም? አንቺ ስንቱን ገዝተሽ ትችያለሽ? ማይስ ነበረብኝ። ደግሞ በዚህ ወር ህመሙ ጸናብኝ እንጂ ለሶስተኛ ጊዜሽ እኮ ነው አንቺ የገዛሽው። አይደለም ለሶስተኛ ጊዜ፣ ለምን ለ30ኛ ጊዜ አንገዛው? ድንገት ብር ከሌለሽ እንዳላሳቀቅሽ እኮ ነው የኔ ልጅ። አንቺ እኮ ለኔ ሸክም አትሆኝብኝም። መድኃኒት መግዛት ለአንቺ ማድረግ ያቅተኝም። እሺ አውቃለሁ። መድኃኒትሽን ገዝቼሽ አንቺ በሰው ሀገር እየተንከራተሽ የምትልኪልኝ ገንዘብ ለእኔ ምን ይጠቅመኛል? አይንሽን ካላዩት አንተ ወደ ስራ እኔን ምን ያህል በእናት ስራ ዝም ብለህ አንቺን እቅፌ ውስጥ እንዳላረግ ያደረገኝ ድህነቴ መሆኑን ሳስብ እንዴት እንደምቃጠል። እሺ እናቴ ደህና ሁኚ። ደግሞ ቴሌግራም ላይ ላኩልሽን መነጽርና ጫማ ከተመችሽ ላኪ። ቻው በቃ እናቴ ደህና ሁኚ። በላው ስልኬን አንተ። አረ ሩዚ በተደጋጋሚ እየደወለች ነበር። የምር ነው? ወይኔ ሉሌ ምን ነው ሉሌ? ችግር አለ? ሩዚ ነች ቴክስት ያደረገችልኝ። ለእናቷ መታከሚያ መድኃኒት መግዣ ፈልጋ ነበር። ስልክ ያልሰራ ሲል ቴክስት አድርጋልኝ እኮ ነው። እና ደውላታ። ደህና ዋልክ? ምን ነው የሆንሽው ነገር አለ? አይ እኔ እንኳን ምንም አልሆንኩም፣ በጣም ደህና ነኝ። ቆይ ግን ሳሚ የአባት ስልክ አንተ ጋር ይሰራል? በአባቴ ንብረት ደግሞ የፈለኩትን ማዘዝ ይችላል። አሁን ግን አባትህን ማግኘት ፈልጌ ነበር። ምንድን ነው የፈለግሽው? እሱን ለእኔ መንገር ትችላለሽ። ገንዘብ ስለሚያስፈልገኝ ቀደም ብዬ ገንዘብ ማግኘት ፈልጌ ነበር። ምን ያህል ነው የፈለግሽው? ነው ልላክልሽ። እኔ ደሞዝሽን 3 እጥፍ ሰጥሻለሁ። እኔ አንተን ስጠኝ ወይም እርዳኝ እያልኩ አይደለም፣ ደሞዜን ነው የፈለኩትኝ። ለማንኛውም የተወሰነ ገንዘብ ልክልሻለሁ። ከዛ ምሳ አብረን እንበላለን። ግን ደግሞ ከደሞዜ ውጪ ሌላ ተጨማሪ ብር እንዳስልክልኝ እሺ? እንዴ ሉሌ ከየት መጣ? አንቺማ ጄሌ ግቢ እንጂ ምን እንደማደርግሽ እኔ ነኝ የማውቀው። ይቅርታ ሮዝ፣ ቅድም እኮ አቢቲ ከውጭ ተደውሎለት በእኔ ስልክ እያወራ ስለነበረ ነው። ይሄው ይጠይቅሽኝ ብር ላብላብልሻለሁ። ይኸውልህ ሉሌ፣ አንተ ለእኔ ከእናቴ ቀጥሎ ትልቅ ቦታ የምሰጥ ሰው ነህ። ብትቆሽሽ ብትጸዳ ገንዘብ ቢኖርህም ባይኖርህም ለእኔ ምንም ግድ አይሰጠኝም። በማንም አለውጥ የኔ ልውል ነሽ። ባለፈው የሮዚ እናት ታመመች ብሎ ብር ተቀበለ። አሁን ደግሞ የሩት ልደት ነው ብሎ ሰርፕራይዝ ካላረግናት ብሎ ብር ሊቀበለን እኮ። ለካ እሱም አለ። አንተ ረስቸው ነበር። አይገርም? ቆይ አንተ ምን ስትላሰብከው? እንዴት አሰብከው? ባለፈው ያለ የሌለን ገንዘብ አይደል እንዴ አራግፎ ወሰደው። አሁን ሲመጣ የለ እንዴ ድጋሚ ካለን ያው አራግፎ ወሰዱ የማይቀር ነገር ነው። ካለን እንሰጠዋለን፣ ከሌለን ደግሞ በቃ የሆነ መላ ይፈለጋል። ወይኔ ሉሌ አንተ መታል እንዴ? ሰላም ነው። መድኃኒትሽን እኮ ገዛሁልሽ። እኔ እኮ ደህና ነኝ። ዝም ብላ ነው አታመንኩም። ዝም ብላ አስጨነቀች። አረ እንደሱ አይደለም። ቅድም አጋጣሚ ተገናኘንና እንዳመመሽ ስትነግረኝ ሰላም ብዬሽ ወደ ስራ ልሂድ ብዬ እኮ ነው የመጣሁት። አይ ሉልዬ የኔዋ ውሸት እኮ አልችልበትም። በልተሽ መድኃኒቱን ብትውጪ አይሻልም ግን? ወይ እሱም አለ ለካ። ቆይ የሆነ የሚበላ ነገር ትስራልሽ። ችግር የለውም ሮዝዬ፣ እንዲሁ ሳልበላ ወስደዋለሁ። ችግር የለውም። የሚበላ ነገር ማሰራልሻለሁ። እኔ ከሰል አቀጣጥላለሁ፣ አንቺ ሽንኩርቱን ክትፊላት። አረም በወጣ ሉልዬ፣ እሷ ራሷ ታያይዛለች። አንተ ይልቅ ረፍዶብሃል፣ ወደ ስራ ሂድ። አንተን ያገባች የታደለች ሴት ናት። የሰሞኑ ፀሐይ ደግሞ ይለያል። አቃጥሎ ሊደፋን ነው እኮ። ቀላል አቃጥሎ ሊደፋን ነው እንጂ ሉሌ የለም እንዴ? የት ሄዳለ? ለመኪና ማጠቢያ የሚሆን እቃ ለመግዛት እኮ መርካቶ ሄዶ እኮ ነው። አሁን እኮ ነው የወጣው። አልተገናኛችሁም እንዴ? ጎረቤት ማህበር ነበረ። ምሳ ይዤላችሁ መጥቼ እኮ ነው። እሱ ሲመጣ ብሉት። ታውቂያለሽ ግን ሩታዬ ምን ያህል እንዳንቺ አይነት እህት ብትኖረኝ ብዬ እንደምመኝ እኮ። ግን አለ አይደል ለሉሌ ያለሽን ነገር ሳስብ በጣም ነው የሚገርመኝ። እናንተንም እንደ ወንድሜ ነው ማያችሁ። አቢቲ መቅናት አያስፈልግም። እሺ በላውን ጠጣና ቡና ልጅገም። አረ በቃኝ እንዴ! የምትሸጩን ቡና እንዳለ ጠጥቼ ላክስርሽ እንዴ? ልክሰራ ላንተ ለወንድም ያልሆነ ቡና ምን አባቱ። አሁን ወደ ስራ ልሂድ። አምጡ። በእውነት ሉሌ
አንተ መቼ ማረሳ የልጄ በጣም ጥሩ ጓደኛዋ ነህ። እየበላሁ እኮ ነው። ሎሌ ብላ እንጂ። አይ የእውነት እየበላሁ ነው። ወንድምሽን ብላ በይው እንጂ። ወንድሜ እየበላ ጥሩ ወንድም አለሽ። መወለድ ቋንቋ ነው። እኔ ልሂድ በቃ። አረፈደብህ አይደል? አረ ችግር የለውም አስፈቅጃለሁ፣ ግን እና አብርሽ ማገዝ አለብኝ። ቻው በቃ። ትንሽ ብቻ ታገሽ፣ በጣም ትንሽ ጊዜ ስጪኝ። በቅርቡ ይሄ ሁሉ የህይወት ታሪካችን ይሆናል። እኔን ለማሳደግ የደፋሹን አንገት እኔው በራሴ ቀና ብለሽ እንድትይጅበት አደርግሻለሁ። ትንሽ ብቻ። አረ አንተ ግን ምን አይነት ሰው ነህ? ምን አቦንክልም? ቆይ አንተ ግን ጅም ቤት ውስጥ ምግብ ለመሻማት የሚሆን ስፖርት ለይተህ መስራት ጀመርክ እንዴ? ምን እሺ እንዳለ ጨራረስከው እኮ። እኛ ምን እንብላለን? ባክ የበላና የተማረ ወድቆ ይወድቁም። ወዳጅ ዝም ብለህ ብላ። አሁን ነገሩ በእናትህ ተመስገን አምላኬ፣ ከፓስታና ከእንጀራ ፍርፍር አውጥተህ የቤት እንጀራ እንድንበላ ስላረከብ። እስኪ ኧረ አንዳንዴ እንደዚህ አመስግን በእናትህ። በነገራችን ላይ ሉሊ ቅድም ሩት መታ ቆጣ ብላ ነው ሄደችው። ተቆጥታ? ምን አድርጋችሁ ነው የተቆጣችሁ? በጭዊ ማልቸከስ ምናምን ሲባል ደንፉ ጫረች። ሉሊ አንተ እህትህ ምን ያህል እንደምትወዳት እናውቃለን። ሮዚንም እንደምታፈቅራት እንደዛው። ግን ሩት ትንሽ በፍቅር ጉዳይ ሀርድ ናት እና እንዳታቀብ ትንሽ ጠንቀቅ በል። አረ ያሳስብሽ። ደግሞ ከኔና ከናንተ ውጪ ይሄን ነገር የሚያውቅ የለም እኮ። ይልቅ እሱን ተውትና የሮዚ ልደት ቀጣይ ሳምንት ነው። አዎ ለልደቷ ደግሞ ከኔውን ነገር ጠብቃለች። ቢኖርም ብንሰጥሽ ችግር የለው። ግን እኛም በዚህ ፀሐይ እየተንገላታ የምንሰራው ለዕለት ጉርሳችን ስንል፣ አንተም እኛን ተረዳ። የተናገርከው በሙሉ ልክ ነህ፣ ምንም ስተት የለውም። እኔም ሳላበዛው የቀረው አይመስለኝም። ግን ያው የበሰበሰ ዝናብ አይፈራም። አንድ ላይ መመለስ ስለማይቀር የሮዚ ልደት ጸድ ያርገና አክብረላት። እኛም ትንሽ ተረዳን ብለን እንጂ እንደ ሩቅ ሰው ተሳቀቅ እያልን አይደለም። ደግሞ ያንተ ሚስት ማለት የኛ ሚስት አይደለች እንዴ? እንዴ ምንድነው የምትኮሳተሩት? እኔ አረኔ ለጨዋታው ብዬ ነው። በእናትህ እንዴ እባክህ ለክፋት አስበው እንዳሉን አውቃለሁ። ሰራ አድርገን አሁን ተኝዶ ይፈቀናል። ሄሎ ልዑል፣ እንዴት ነህ? ደህና ነኝ። አንቺ ግን ድምፅሽ ልክ አይደለም። የተፈጠረ ነገር አለ እንዴ? አምጩ ብዬሻለሁ ይሄንን ስልክ። ሄሎ ልዑል። ምንድነው ሮዝ? አይ እማዬ እኮ እኔ እናንተ ፍቅረኛሞች እንደሆነ አወቀችና በጣም እየተቆጣች ነው። የእውነት እማዬ አንቺ እንደምታስቢው አይደለም። አንተ እኔ አምኜ ልጄን ስሰጥ አንተ ለካ እያባለክብኝ ነበር አይደል? ሩት ትሙት እማዬ፣ በእኔና በሮዛ መሀል እንደምታስቢው አይነት ግንኙነት የለም። ካላመንሽ እምልልሻለሁ እውነት። አንተ ለካ እንደዚህ ፈሪ ነህ። የተለመደው ቦታ ነሽ? አዎ የተለመደው ቦታ ነኝ። መጣውልሽ። ልምጣና እኔና አንቺ እናወራለን። እሺ? ቆይ ለምንድን ነው ማፈሪ? እኔ እዚህ የተቀመጥኩት አንተን እየጠበቅኩ ነው። አንተ ደግሞ ወደ እኔ እየመጣ እግርህ እንኳን ቢቆረጥ ዞረ ደምህን ሰጥተህ ወደ እኔ መምጣት እንደምትቀጥል አውቃለሁ። አይደለም ሰው ለምን አራዊት አይመጣም? እነዚህ ጣቶች እንደሚያስመድጡኝ አውቃለሁ። ቆይ አሁን እንደዚህ የምትናገሪው በኋላ እንዳልቆጣሽ ነው አይደለ? በፍጹም አይደለም። ምን እንደዚህ ነቀላሎ ደብድባ ለደ ቆይ እናንተ ተጋብተን ልጅ መውለዳችን ይቀራል? ወይኔ ጉዴ! ለካ እሱም አለ። አላሰብክበትም ነበር ማለት ነው አይደለ? የኔ ቆንጆ አስቤበታለሁ እውነት። ግን ደግሞ ያኔ ስንጋባ አንቺም ትመረቂያለሽ፣ እኔም ደግሞ የምቋቋምበት የራሴ ነገር ይኖረኛል። ስለዚህ ቅርታ ታደርግልኛለች። እስቲ እሱ እናስብበታለን። ምን እያረግሽ ነው? ምን አደረኩኝ? የገዛ ባሌን መሳም አልችልም? አይ እሱማ ትችያለሽ፣ ግን እንደዚህ ታደርጊያለሽ ብዬ አልጠበቅኩም። ለዛ ነው። እና ምን ታደርጋለሽ ብለህ ነበር የጠበቅከው? ሄሎ ሮዛ፣ እንዴት ዋልሽ? እግዚአብሔር ይመስገን አለቃ። እንዴት ዋልክ? ደሞዝሽን መተሽ መውሰድ ትችያለሽ። የት? ቦታውን ቴክስት አደረግልሽና መተሽ መውሰድ ትችያለሽ። አሁን እንኳን መምጣት የምችል አይመስለኝም። ነገ መጥቼ ወስዳለሁ። እሺ እንደፈለግሽ። ምን ነው ሰላም አይደለም እንዴ?
አይ ምንም አልሆንኩም። ቅድም እኮ ደንግጬ አለቃዬን ገንዘብ እንዲያበድረኝ ጠይቄው ነበር እና አሁን መተሽ መውሰድ ትችያለሽ እያለኝ ነው። ፊትሽ ግን ደህና አትመስይም። ኧረ አልደነገጥኩም ሉሌ፣ ግን አሁን መሄድ አለብኝ። ታውቃለህ እማዬን አሟታል፣ ብዙ መቆየት አልችልም። እሺ በቃ እንነሳ።